ዳኒሻይ አንተ እኮ እንደው በስማ አንተ አንበሳ አይገልጽም። እንግዲህ ቤተሰቦች ዳኒሻ በሌሊት ሄርሜላ ቤት ሄዱ። እንግዲህ ሄርሜላ ለማጽናናት እንዲሁም ደግሞ እሷን ሰፖርት ለማድረግ እንግዲህ የሄደበት መንገድ እሷን አላስደሰታትም። ሰላም ሰላም ተወዳጆች እንዴት ናችሁ? ተመልሼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን ላይ ያው እንግዲህ ሄርሜላ አንተ አታስፈልገኝም ዳኒ የሚያስፈልገኝ በዚህ ሰዓት አብርሽ ነው። እኔ አሁንም በሱ ተስፋ አልቆርጥም። አንተ አሁን ላይ እቅድና ሀሳብ ተሳክቶልሃል። የምትፈልገው እኔና እሱን አንድ ላይ እንዳንሆን ነበር። ይኸው ተሳካለ። እንኳን ደስ ያልክ እያለችው ነበረ። እሱ ደግሞ የማይጠቅምሽ ሰው ነው። አብርሃም ማለት የልጅ አባት፣ ትዳር ያለው የሚወዳት የሚያፈቅራት ሚስት አለችው። ስለዚህ የተሳሳተ መንገድ ላይ ስለሆነ የነበርሽው ከተሳሳተ መንገድ እንጂ ያወጣውሽ እኔ ምንም የተበቀልኩሽ ወይ እኔ ደግሞ ሴራ አስቤ አይደለም ብሏታል። እውነት ነው ዳኒ ሁለቱ አብሮ እንዲሆኑ የሄደበት መንገድ ሁላችንም አስደስቶናል፣ ወደነዋልም። ያው ዳኒ ታውቃላችሁ በጣም ኮንፊደንስ ያለው በቃ አይደል ማድረግ የሚፈልገው ነገር ከማድረግ ወደ ኋላ አይልምና ሄርሜላን አሁን ላይ ያው እኔ ያስፈልግሻለሁ ከኔ ጋር አብረን እንሆን እኔ ምንም ማየት ነገር ከጎኔ የለም እኔ እና አንቺ አብረን ብንቀጥል ምን ይመስልሻል አስቢበት ብሏታል። በነገራችን ላይ ጸጉ እንዳሰማክ ጸጉ ይሄን ነገር ካወቀችና ከሰማች እንግዲህ ዘሩ ቀለጠ። ወይ ዳንሻዬ ግን እኮ እንዴት እውነት ግን በሌሊት ነው ሄድከው? በነገራችን ላይ አንቺ ራሱ እውነት ሌሊት ከሆነ የመጣው ቤት እንዴት ትከፍችለታለሽ? ማለት አንድ ሰው ቤቴ ሌሊት ላይ ሊያውም ወንድ ልጅ ሲመጣ እንዴት ነው መከፍትለት? ሲቀጥል ደግሞ እንዴት ነው ካሜራ ሪል ሆኖ ተዘጋጅቶ ነገሮች በቃ ሁሉ ነገር ስታንድ ባይ ሆነው እንዴት ነው ድንገት ይሆኑ? አንዳንዴ እናንተ ራሱ ግራ ታጋቡናላችሁ። እኛ ነው የምትሸወዱበት መንገድ አንዳንዴ በጣም የሌለ ነው። ያው እኛ ማውቀን እንሸወድላችኋለን። ያው ምንም ማድረግ አይቻልም። ግን ደግሞ ሄርሜላ እውነት ለምን ተስፋ እንደማቆርጭ አሁን ላይ አላቅም። ለምን በዚህ ላይ ያህል እንደተናደድሽ አላቅም። በቃ ይህ ሰው አልኮ ሰው ነው እውነት ይህ ሰው ነው። አንቺ አሁን ላይ የሚሰማሽ ያው ሩትዬ ለበቀል ምናምን እንደዛ አድርገሽ ነው የምታስቢው። ግን ሩታ አሁን ላይ ከልቧና ፈልጋ ነው እያደረገች ያለችው እንጂ ለበቀል ወይ ደግሞ አንቺን ከህይወቱ አስወጡታ ሩታንም ማቶ እንደዚሁ በቃ ከሁለት ያጣ እንዲሆንም እንደዛ የመሰልሽ ከሆነ እንደዛም አይደለም። እውነት ለመናገር ሁሉ ነገር መልካም ይሆናል፣ ሁሉ ነገር ሰላም ይሆናል፣ ሁሉ ነገር በእግዚአብሔር ሙሉ ይሆናል። በቃ ማለት እግዚአብሔርን ከያዛችሁና ሁሉ ነገራችሁ ለፈጣሪ ያሳልፋችሁ ከሰጣችሁ እግዚአብሔር የማይሳካው እግዚአብሔር ማድረግ የማይችለው ነገር የለም። ዋናው ትዕግስት ነው። ሩቴ ደግሞ አሁን ላይ እውነት ለመናገር ባልሽን ጠበቅ አድርገሽ ያዢ፣ ማድረግ ያለብሽ ነገር አድርጊ። ግን እባክሽ የኔ ቆንጆ አሁንም ድጋሜ በቀል ነው ወይም ደግሞ በቃ እኔ ማድረግ እችላለሁ ብለሽ ግን ከመጣሽ ይሄ ልጅ ህይወቱ በጣም ምስቁልቁል ያለ ሰውንም እንዳያምን የሚያደርግበት ነገር ይፈጠራልና የኔ ቆንጆ ሩታዬ አንቺ ደግሞ መልካም ሴት ነሽ፣ ጀግና ነሽ፣ ትሁት ነሽ፣ አትበገረሽ። ለዛ ነው እኛ አንቺ ሁልጊዜ ጀግና እያለ የምናሞግስ ስለምታኮሪ ማለት ነው። በእያንዳንዱ ነገር በኮንፊደንስ ስለምትጓዥ እያንዳንዱ የምትረመጃቸው እርምጃ በጥንቃቄ ለሰዎች ያለሽ ሪስፔክት፣ በተለይ እንኳን አንቺ ጋር ቪዲዮ ለመስራት ሲመጡ ሁሉንም እንዲሰሩ ፈቅደሽላቸው አንቺን ወደኋላ አስቀረሽ እነሱን አስቀድመሽ ነው። ግን እነሱ አይገባቸውም። አንዳንዴ ክብር የምንሰጣቸው ሰዎች ክብራችን ያወርዱታል። በእርግጥ ያው እኛ በሰጠነው ልክ ነው አይደል ሁሉ ነገር የሚሰጠን። ግን ደግሞ ያንቺ የተለየ ነው። እውነት መልካምነትሽን አይቀይረው። አብርሃም በዚህ አጋጣሚ መልካምና ትሁት ነው። ዛሬም ብላለች አብርሃም እንግዲህ አብዛኛውን ጊዜ ይሉንታ ያጠቀዋል። ይሉንታም ስለማያጠቃው አሁን ከሄርሜላ ጋር ያለውን ነገር ለመወሰን በጣም ከብዶታል። ይሄ ደግሞ ህይወት ነው። ይሄ ደግሞ ላይፍ ነው እንጂ በሉንታ ምንም ይሆን ነገር የለም። አብዛኛው ሰው ይሉንታ ይይዘዋል። ይሉንታ የሚያጠቃው ሰው አለ። ግን ደግሞ ይሉንታ የሚጠቅመው ነገር የለም። የኔ ወዶች ዳኒሻ በቃ ትናንትና በጣም ቆንጆ ነበር ያረከው። ዛሬም ደግሞ ደገምከው። ትችላለህ፣ እውነት ትችላለህ፣ በጣም ትችላለህ፣ ጎበዝ። እንግዲህ ነገ ከነገ ወዲያ ደግሞ ዳኒ በሁለቱ መካከል እንግዲህ ሰላም እርቅ ፈጥሮ በስርዓት አሪፍ ጥሩ ሰርፕራይዝ እንደሚያደርጋችሁ ምንም ጥርጥር የለኝም። የኔ ውዶች እስከዚህ ሰዓት እያዳመጣችሁ ከሆነ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እውነት ለመናገር አንዳንድ ጊዜ ያው የማንፈለግበት ቦታ እንገኝና እንናደዳለን፣ እንበሳጫለን፣ ዘረፋ ከኪ እንላለን። ግን ደግሞ እዛ ቦታ ላይ በተለይ ፊት ከተነሳን እንደማንፈለግ
ካወቅን መጥፋት ነው ያለብን ከዛ ስፈራ። እውነት ለመናገር አይደለም ማልፈለግበት ቦታ ይቅርና ፊት ራሱ ከያነሳችሁ እኔ እዛ ቦታ ላይ አልቆይም። ምናልባት አስገዳጅ ሁኔታ ሆኖ ካልሆነ በስተቀር አልቆይም። ሄርሜላም ያንን ነገር ነው እያደረገች ያለችው። በነገራችን ላይ ለምን አፈቀረችው፣ ለምን ወደደችው፣ ለምን በዚህን ያህል ከሱ ጋር እንደዚህ ልትሆን ቻለች አንልም። ፍቅር ስጦታ ነው እንጂ ይሄ የውዴታ ግዴታ አይደለም። ግን የሄደችበት መንገድ በጣም ሩቅ ነው። ለምን በጣም ብዙ ነው የተጓዦቹ። ያው ለራሷን ለማድረግ በተለያየ መንገድ ሄዳለች፣ ጥራለች። ስቲል ሩታ ራሱ ከማውራት የደረሰችበት ታይም አለ። ለምን አንዳንድ አብርሃም ፊት ሲነሳት እንግዲህ ሩቲን ሄዳ እንግዲህ ያናገርችበት ጊዜ እንዳለ እናንተ ታስታውሳላችሁ። ሆኖም ሳለ ግን አብርሃም ምርጫውን ሩታ አድርጓል። ግን ደግሞ አሁን ላይ የፍራቻ ስሜት አለ። አንዳንዴ ደግሞ ፍራቻችን ማስወገድ ነው። እርግጠኛ ሩታ ምንም እንደማትበቀል ከዚህ በኋላ እውነት አትበቀልም። በተለይ እስኪ እናንተ ጠላትን አሳፍሩ። እስኪ እናንተ ሰላም ሆናችሁ፣ እናንተ ፍቅር ሆናችሁ፣ እስኪ በዙሪያችሁ ያሉ ሰዎች እስኪ ይቃጠሉ፣ ይብገኑ። እውነት በጣም በዙሪያችሁ አንድነታችሁ የማይፈልጉ በጣም ብዙ ወዳጆች አሉና ለነሱ እንኳን እስኪ እንዴት ነው ሰርፕራይዝ ለማድረግ እስኪ ሰላም ፍጠሩ። ለምን አብዛኛውን ጊዜ ይሄ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚባል አባባል አለና እስኪ ሁሉንም ጠላቱን ማሳፍሩት። እናንተም እስኪ ከልጃችሁ ጋር እንጆ ያድርጉ፣ ጥሩ ጊዜ ስጡት፣ ከቤተሰቦቻችሁ ጋር እንጆ ያድርጉ፣ ፈታ በሉ፣ ዘና በሉ። በእርግጥ ያው ከካሜራ ጀርባ ያው እናንተ የምታረጉት ታረጋለች። ግን ሆኖም ሳለ ደግሞ በነገራችን ላይ በቃ አሁን ላይ ሄርሜላ ውሳኔሽ ሊሆን የሚችለው ሁሌ እንደምትይ እኔ አብርሃምን ደስተኛ ሆኖ ማየት ነው ፈልገው፣ ሰላም ሆኖ ማየት የምፈልገው በየትኛውም አጋጣሚና በየትኛውም ሁኔታ እኔ የአብርሃምን ሰላም ነው የምፈልገው ብላለች። እንግዲህ የሰው ልጅ ከሰላሙ የበለጠ ምንም አንዳች ነገር የለም። ለምን ከሁሉም ነገር ሰላም ይቀድማል። እውነት ደግሞ የምትወደውና ለሱ ሪስፔክት ካላት ትተው። አንዳንዴ እኮ የምትወዱትን ነገር ሙጢ ማለት የለባችሁ፣ መልቀቀን ያለባችሁ፣ ነፃነቱን መስጠትን ያለባችሁ። ሰው የዛን ጊዜ ነገሮችን ታያላችሁ። ትክክለኛውን እውነት ወደ ማንነታችሁ የሚመጣውን እውነት የዛን ጊዜ ታያላችሁ ማለት ነው። ብቻ ሁላችሁም በቀል እንዲሆኑ እያላችሁ እየፈራችሁ ያላችሁ አላችሁ። እንደው እግዚአብሔር በሚያውቀው እንደዚህ ነገር እንዳይፈጠር ምኞቴም ጸሎቴ ነው። ታውቃላችሁ አብዛኛው ሰው በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸው። የእነሱን ቪዲዮ ለማየት በጣም ጓግቶ እንዲሁም ደግሞ በሰዎች ዘንድ እንግዲህ በጣም ብዙ የፈጠራችሁት ተጽዕኖ አለ። አሁን ላይ ደግሞ እግዚአብሔር አምላክ ፈቅዶና ብሎ ሰላም ፈጥራችሁ የራሳችሁን ላይፍ ከልጃችሁ ጋር የምታሳልፉበት ታይም ወይም ደግሞ ጊዜ እንዲሆንላችሁ ሁላችንም እንመኛለን። ታውቃላችሁ አብዛኞቻችን እንደምንጮሆ አብሮ እንዲሆኑ ነው እንጂ ወይ አብርሃምን ጠልተን አይደለም፣ ወይ ሄርሜላን ጠልተን አይደለም። ስራቸውና ተግባራቸው የሚያደርጉት የሚሄዱበት መንገድ ነው የሚያናደውና የሚያስጠላው ማለት ነው። የኔ ወዶች እንግዲህ እናንተ ምስኪ መልካም ምኞታችሁን ግለጹላቸው፣ ሰላም እንዲፈጥሩ። ዳኔም እንግዲህ ሄርሜላ ጋር አሪፍ ጊዜ እንዲያሳልፍ እንግዲህ መልካም ምኞቴ ነው። ግን ደግሞ ሁሉ ነገር በእግዚአብሔር ነው አይደለም የሚሆነው። እኛ ስላሰብን እኛ ስላቀድን አይደለም፣ እግዚአብሔር የፈቀደውን ነው የሚሆነው። እግዚአብሔር በነገሮች ሊጨመርበት። ወዳችኋለሁ። ስለምትከታተሉኝ አመሰግናለሁ። ባባይ